ያቺ ሴት ማን እንደሆነች ታውቃለህ? ማን ነች? ያቺ ሴት እኔ ነኝ። ማለት እንዴት? ቆይ እንዴት ነው ይሄ አንቺ ታሪክ ሊሆን ይችላል? ይሄ መራር ታሪክ የኔ ነው። አይሆንም፣ በጭራሽ አይሆንም። ይሄ መራር ታሪክ ያንቺ አይሆንም። ግን የኔ ነው። እውነቱ ሲበዛ መራር ቢሆንም እንኳን የዚህ ሁሉ ስቃይ ባለቤት እኔ ነኝ። ለምን ሰላም? ለምን ደበቅሽ? ቆይ ምን ያክል ብታረቂ ነው እንደዚህ ያለ አስከፊ ታሪክ ተሸክመሽ ዝም ያልሽ? ምን ብዬ ልናገረው? አመመኝ እኮ ሳሚ። ታመምኩብህ። ሰላም አታልቅሽ። ምን ያክል እንደቆሰልሽ አውቃለሁ። ምን ያክል እንደታመምሽ መረዳለሁ። ያቺ በገዛ እንጀራ አባቷ ተደፍራ እናቷ ያልጋ ቁራኛ ሆኖ አይቀረችባት ሴት እኔ ነኝ ሳሚ። እኔ ነኝ የመከራ ህይወት እንድገፋ የተፈረደብኝ። እኔ ነኝ በጨለማ ውስጥ የዘላለም ጠባሳ ተሸክሜ እንድኖር የተገደድኩት። ምን ልበልሽ ሰላም? በምንስ ቃል አጽናናሽ ይቻለኛል? አታጽናናኝ ሳሚ፣ በጭራሽ አታጽናናኝ። እሺ ምን ላድርግልሽ? ንገሪኝ በፈጣሪ። ምንም አታድርግልኝ ሳሚ፣ ግን ደግሞ ሁሉንም እውነት እንድታዩ አደርጋለሁ። እንዴት ግን ይህን ማድረግ ትቻለሽ? ይህን ያክል ከባድ መከራ ተሸክመሽ ብቻሽን ለመታገል መረጥሽ። ለምን ለእኔ መደበቅ ፈለግሽ ሰላም? ለምን? ምን ብዬ ልንገርህ? ይህስ ደግሞ ምን ተብሎ ይወራል? ታሪኩ አላለቀ። ሁሉንም በሂደት በአካል የምታየው ይሆናል። እሺ ሳሚ? የእውነት አንቺ በፏፏቴ እንደሚገረፍ አለት ነሽ። ምን አይነት ጠንካራ ሴት ብትሆኚ ነው ይህን ሁሉ ግፍ ተሸክመሽ ብቻሽን የምትሰቃዩ? ጠንክሬ አይደለም ደንዝዤ ነው። ክፉ ማደንዘዣ ተወግቼ ነው። አሁን አንተ አንድ የህይወቴን መራር እውነት ሰምተካል። ቢያንስ ለአንተ መናገሬ ቀሎኛል። ግን በጭራሽ አንድ ነገር ማድረግ የለብህ። ለዚህ ደግሞ ቃል እንድትገባልኝ እፈልጋለሁ። ምንድን ነው እሱ? ንገሪኝ። ምንም ጠይቂኝ፣ ያለ ስስት አደርግልሻለሁ ሰላም። ይሄ ታሪክ በአንተ ልብ ውስጥ ተቀብሮ ይቅር። ሰማይ ዝቅ ምድር ከፍ ብትል ለማንም ትንፍሽ ላትል ቃል ስጠኝ። ብቻዬን በታመምኩበት መከራን በተቀበልኩበት በፈጣሪ ስም እለምናለሁ። ለማንም ላትናገር ቃል ግባልኝ። ቃል እገባለሁ ሰላሜ። ይህን ታሪክ ምላሴ ለጥርሴ አይነግረው። በጭራሽ ለማንም ትንፍሽ አይደል። አመሰግናለሁ ሳሚ፣ አመሰግናለሁ። የእውነት ማመሻ አጥንቴ ድረስ ዘልቆ ተሰማኝ። ቆስያለሁ። ይህን አይነት ክፋት፣ ይህን አይነት ጭካኔ በአንቺና በእናትሽ ላይ የፈጸመችው ነፍስ የተረገመች ትሆን። የረገጠችው ምድር ይክዳት። እኔ ዝም ያልኩት፣ እኔ ያልተናገርኩት እውነቱ መራር ስለሆነ ነው።
ነፍስ ካወቅኩኝ ጀምሮ ሲያቃሸኝ የነበረ ጉዳይ ነው። ፍትህ የት ሄደ ነው? የእውነት ዳኝነትስ? የትኛዋ ፍትህ ሳሚ? በገንዘብ በኃይሉ ደፍጥጧት ያመለጣት ፍትህ? ግን ደግሞ እኮ እውነት ተደብቃ እንደማትቀር ሁሉ ፍትህ ትዘገይ ይሆናል እንጂ ስታለቅስ የነበረች ነፍስ እንባ ታብሳለች። ምናልባት ያቺን ፍትህ በተስፋ ስለምጠብቅ ነው በህይወት ያለሁት። በእርግጠኝነት ታገኛታለሽ። ለዚያ ደግሞ እኔ ከጎንሽ እቆማለሁ። ታውቂያለሽ፣ ምን ነው ቀደም ባወቅኩሽ እላለሁ። የአንቺ አይነት ጠንካራ ሴት የእኔ በሆነች ብዬ እመኛለሁ። ግን ደግሞ ሜሮን በእኔ ህይወት ውስጥ አለች። እወዳታለሁ። አንቺ ግን ከሁሉም ትለያለሽ ሰላም። እኔም የኔ ብትሆን በጣም ደስ ይለኝ ነበር። ግን ደግሞ አንተ ሌላ ነሳም። አንተ ህመሜን መጋራት ብቻውን ለኔ በቂ ነው። አሁን የተሰማኝን እረፍት በእድሜ አግኝቼው አላውቅም። ስለ ሁሉም አመሰግናለሁ ሳሚ። ምንም ቢፈጠር እኔ ጋር ነኝ። ጥላ ሆኜ እከልልሻለሁ። ስትጨነቂ፣ ሲከፋሽ አጠገብሽ ሆኜ እደግፍሻለሁ። እሺ ሳሚ። አምላኬ ሆይ መቼ ነው ፍርድ የሚመጣ? እስከ መቼስ ነው እኔ እንደዚህ የምሰቃየው? ይሄ ሰውዬስ መቼ ነው ዋጋው የሚከፈለው? እኔስ ከዚህ በላይ በቃኝ። ተሰቃየሁኝ እኮ። ልጅህ አይደለሁም እንዴ? ከአቅሜ በላይ ሆነብኝ እኮ። በየቀኑ እያየሁት እኮ ታመምኩኝ። አምላኬ ሆይ እንዳልሞትብህ እርዳኝ። ወድቄ እንዳልቀር አጽናኝ። ብርታት ሆነ ወደ እውነቱ ወደ ተደበቀችው ፍትህ አቅርበኝ እባክህ። የተጨነቀችዋን ነፍሴን አሳርፍልኝ። ሰላም፣ ምን ሆነሽ ነው የምታለቅሺው? ምንም አይደለም ጆሲ፣ ዝም ብዬ ነው። እያለቀሽ አይደል እንዴ? እንዴት ዝም ብዬ ነው ትኛለሽ? እባክህን ጆሲ፣ አሁን ምንም አቅሙ የለኝም። ማውራት አልችልም። በጣም ደክሞኛል። በቃ አንቺ ልጅና ሽሽት መቼም አትለያዩም። ሁሌም መደበቂያ ትፈልጊያለሽ። ቆይ ችግርሽ ምንድን ነው? ምንድን ነው የሆንሽው? ሰላም፣ ከምንድን ነው ለመሸሽ እየሞከርሻለሽ? የት ነው የምትደበቂ? ተናገሪ ሰላም። ለምንድን ነው እውነቱን ቀብረሽ ማስቀረት የፈለግሽው? ሀሴት ማናት? እውነቱን ተናገሪ። በቃ ጆሲ፣ ምንም አልናገርም። ምንም የምናገረው ነገር የለኝም። አልናገርም። ለራሴ መልሼ የማልናገረው፣ ለራሴ መልሼ የማላወራው እውነት አለ። ስለዚህ ተወኝ፣ በቃ አልናገርም። ይቅርታ ሰላም፣ እኔ ምንም አልፈልግም። የማንንም ሀዘኔታ አልሻም። እኔ የምፈልገው ራሴ የማስበውን ልክ ነው ብዬ በማስብበት ሰዓት እነግርሃለሁ ብዬ ብዙ ጊዜ ደጋግሜ ነግሬክ ነበረ። አንተ ግን በተቃራኒው ምን እያደረግክ ነው? እኔን ማስጨነቅ ብቻ። ግን ደግሞ አንቺ የምትፈልጊው እውነት ጋር እስክትደርሺ ሌሎች መጎዳት አለባቸው። አንተ የኔ እውነት ምን እንደሆነ ታውቃለህ? አላውቅም። አንተ የኔ እውነት ምን ያህል መራርና ማንም ሊሸከመው የማይችል እንዲሁም ደግሞ ጭራሽ ሊሰማው እንኳን እንደማይችል ታውቃለህ? እሱንም አላውቅም።
በትክክል አታውቅም። እሺ ልወቀዋ። ሳትሰማው መኔ እንዲሁ ዝም ብለህ ተቀበለኝ። ምኑን ሰላም? የኔ እውነት ለማንም መናገር የማልችለው ከፍተኛ የሆነ ህመም ያስከተለብኝን በትክክለኛው ሰዓትና ጊዜ ልናገር እንደምፈልግ የነበረውን ተቀበለኝ። የእውነት ሰላም አሳዘንሽ። አትዘንልኝ ጆሲ፣ ይልቅ በቃ ተረዳኝ። እኔ ደግሞ ልርዳሽ እያልኩ እኮ ነው። ያልኩን ነገር ካደረግልኝ ረዳኸኝ ማለት ነው። ከኋላዬ እየመጣ ምንድን ነው የተደበቀው አላማሽ? ምንድን ነው ማንነትሽ እያልክ ሁሌ አጨቅጭቀኝ። በቃ ተወኝ። በአንቺ ልክ የሆነች ሴት አይቻልም። ከባድ ነው። ግድ የለም የራስህን ድምፅ መልሰህ መላልሰህ ማዳመጥ ካልፈለግ በስተቀር ያልኩ ነገር በጣም ግልጽ፣ ምንም የሚከብድ ነገር የለው። ቆይ ምንድን ነው የሚያስጨንቅሽ? ላግዝሽ እያልከኝ አልነበረ? በትክክል አሁንም ቢሆን አጠገብሽ ነኝ እኮ። አግዘኛ። ምን አድርጌ እኮ ንገሪኝ። ዝም በማለት ላጠይቀኝ ቃል በመግባት ልኩ ላይ እስክደርስ በትዕግስት ልጠብቀኝ ቃል ግባልኝ። አልችልም። አዎ አትችልም። ማናችሁም እኔን መጠበቅ አትችሉም። ገደል ግቡላችሁ። እንዴ ሳሚ፣ ምን ሆነ ነው እንደዚህ በሀዘን ኩርምት ያልከው? ፊት ልክ አይደለም። ሜሪ ተይ፣ አሁን ምንም ነገር ለማውራት ዝግጁ አይደለም። እንዴ ቢያንስ የሆንከውን ንገረኝ እንጂ ፊት እኮ ልክ አይደለም። ደግሞ እቺ ሰላም ከዚህ ክፍል ስትወጣ ይቻታለሁ። ምንም አልተፈጠረም አልኩሽ እኮ። እሷም የመጣችው ይሄን የምታየው ነገር ልትሰጠኝ ነው። ስለዚህ እባክሽ ብቻዬን ተይ። ሚስትህ እኮ ነኝ። ለምንድን ነው ብቻ የምተውክ? የሆንከው ነገር ካለ ንገረኝ። ምንም አልሆንኩም አልኩሽ እኮ። በቃ ዝም ብዬ ነው። ቆይ ሰላም የነገረች ነገር አለ እንዴ? አልገባኝም። ሰላም ምን ልትነግር ይችላለች? እሱን እኔ በምን አውቃለሁ? አንተ ንገረኝ እንጂ። ምንም የነገረች ነገር የለም። ዝም ብለሽ የማይመስል ነገር እየፈጠርሽ አታውሪ። አንተ ግን ከኔ ለመራቅ እየሞከርክ ነው ልበል? ቆይ ከመቼ ወዲህ ነው እንደዚህ ሚስጥራዊ የሆንከው? እባክሽ ተይ። የማይሆን ነገር እያወራሽ ነው። ምንም ሚስጥራዊ መሆን የሚባል ነገር የለም። በቃ ለተወሰነ ጊዜ ብቻዬን መሆን ፈልጋለሁ። ለዛ ነው አንቺ ከፍቶሽ ብቻዬን መሆን ፈልጋለሁ ስትይኝ ተቃውሜሽ አውቃለሁ? ሲጀመር የማይገናኝ ነገር ነው እያወራኸኝ ያለው። ቆይ እሷ እዚህ ክፍል ምን ትሰራለች? ስንቴ ልንገርሽ ሜሮ? በአይንሽ አይተሽ ማመን ካቃተሽ ምን እንድነግርሽ ፈልገሽ ነው? አላውቅም፣ ብቻ ግን ገና ሳያት ትቀፈኛለች። ምን በድላሽ? ምን ስላደረገችሽ ነው ጥላሻት? በዚህ ልክ ሰውን ያለ ምክንያት መጥላት ነውር ነው ሜሮን። በተለይ ደግሞ የሰው ማንነት ሳያውቁ። እሺ እባክህ አንተ ስለዚህ ሴት ማንነት የምታውቀው ሰው ንገረኛ። ማነች እባክህ? ስለዚህ ሴት ማንነት ብታውቅ ኖሮ እንደዚህ ባልተናገርከኝ ነበር። ምናልባት በተቃራኒው አንቺ ሰው መሆንሽን ትጠይ ነበር። በራስሽ ስራ ትሸማቀቂ ነበር ሜሮን። ቆይ እንዴት ነው እባክህ የምታወራኝ? መጀመሪያ እኮ ነግሬሻለሁ። ለማውራት አልፈልግም፣ ብቻዬን ተይኝ ያልኩሽ ነው። ጥሩ። ለማንኛውም የዚች ልጅ እግር ማብዛት የምደርስበት ይሆናል። እሺ አንቺ ማትረቢ እንደዛትሽው አደረግሽው ማለት ነው? ምኑ? ቆይ ለሳሚ ምንድነው የነገርሽው? ምን ነገርኩት? አልገባኝም። ምን እያወራሽ ነው? ከመኝታ ክፍል ስትውጪ አይቼሻለሁ። ምን ብለሽው እንደሆነ አላውቅም። ሳሚ በጣም አኩርፏል። ስለዚህ እውነቱን ንገሪኝ። ምንድነው ያልሽው? ይኸውልሽ እኔ አሁን በጣም አሞኛል። ስራውን ራሱ እየሰራ ያለሁት በጣም በግድ ነው።
ስሚ፣ ለጥያቄ መልስ ሰጪ በጭራሽ አልተውሽም። እሺ ቆይ ምን እንድነግርሽ ነው የፈለግሽው? ያወራሽውን። ቆይ ምን ብለሽ ነው የወጣሽው? እኔ ምንም የነገርኩት ነገር የለም። ስለዚህ ተይኝ። ታዲያ ምንም ሳትይው ነው ፊቱን የጣለው? ደግሞ እኔ በሌለውበት ለምንድን ነው ክፍላችን መገቢው? የሚያስፈልገውን ነገር ይዤለት ሂጂ ነው። ሌላ ምንም ነገር የለውም እኮ። ከሳሚ ኩርፊያ ጀርባ ስለ እኔ ነገርሽው አንድ ነገር ቢኖር በራስሽ ላይ ፈርደሻል። ዛሬ የህክምና ቀጠሮ አለ ወንድሜ፣ ታውቃለህ? አውቃለሁ ጆሲ፣ ግን መሄድ አልፈልግም። እንዴ ሳሚ፣ በፍጹም እኮ የህክምና ቀጠሮ መሰረዝ አይችልም። አዎ፣ ግን ዛሬ ደግሞ ባልሄድ ነው የሚሻለው። ግራ እያጋባኸኝ ነው ሳሚ። ምንድን ነው እሱ? ቆይ የሆንከው ነገር አለ እንዴ? አላውቅም ጆሲ፣ አላውቅም። ግን ደግሞ የሆነ ልክ ያልሆነ ዓለም ውስጥ እየኖርኩ ነው የሚሰማኝ። አይ ወንድሜ፣ የዚህን ዓለም ሁነት ለመፈተሽ እየሞከርክ ባልሆነ። ፍትህ ምንድን ነው ጆሲ? ምን ፍትህ? ፍትህ ምንድን ነች? የእውነት ከተበደሉት ጎን ቆመች የሚባለው ምን ስትሆን ነው? ከተበዳይ ጎን መቆም ስችል፣ የተበዳይን እንባ ማበስ ሲቻላት፣ በዳይ ደግሞ የጥፋቱን ያክል መቀጣት ሲቻል ፍትህ ሰፈነች ይባላል። ግን ደግሞ የሌለች ያክል ብትዘገይ ምን ታደርጋለህ? ዘግይታስ ቢሆን መምጣቷ ይቀራል ብለህ ነው? መጠበቅ ግን ግድ ይላል። ሁሉም ያጠፉት ጥፋት ማይጋለጥ መስሏቸው ይንፈራገጡ ይሆናል። ለጊዜው ዘና ይሉ ይሆናል፣ ግን መጋለጡ አይቀርም። ምን ያክል ትጠብቃለህ? እውነቱ ጋር እስክደርስ፣ ወንጀለኛው የሚገባው ቅጣት እስኪያገኝ ድረስ መጠበቅ እችላለሁ። አንተ ግን እንዴት እንደዚህ አይነት ስሜት ሊሰማ ቻለው? ወንድም አረ ዝም ብዬ ነው ብራዘር፣ ዝም ብዬ ነው። እና እንዴት ነሽ? ሰላም አለሁ። ሳሚ እንዴት ነህ? ታውቂያለሽ፣ ታሪክሽን ከሰማሁ በኋላ መረጋጋት አቃተኝ። ምን ያክል ከባድ ጊዜ እንደሳለፍሽ ሳስበው ከበደኝ። አንተ ከዚህ በላይ መጨነቅ የለብህም ሳሚ። ከዚህ በኋላ ጉዳይሽ ጉዳይ ነው። እስከ ዛሬ ብቻሽን የታመምሽ በቃሻል። አሁን ግን በሁሉም ነገር አብሬሽ ነኝ። ታውቃለህ፣ ለዘመናት ውስጥ ቀብሬ የነበረውን ሲያመኝ ሲያቆስለኝ የነበረውን መራር እውነት ላንተ ከነገርኩ በኋላ ቀለል ብሎኛል። አሁንም ምንም ነገር ቢሆን ለእኔ መንገር ትችያለሽ ሰላም። ሁሌም ላዳምጥሽ ዝግጁ ነኝ። አመሰግናለሁ ሳሚ። አንተ ሲበዛ በጣም መልካም ሰው ነህ። ከልብ አመሰግናለሁ። ቆይ ግን እናትሽ ከዛ በኋላ በምን አይነት ሁኔታ ውስጥ ነው ያለችው? በጣም ከባድ ነው ሳሚ። የደረሰባት አደጋ ከምታስበው በላይ ከባድ ነው። ህይወቷን እኮ አሳጥቷታል። ምን ያክል ጨካኝና አረመኔ ቢሆን ነው ቆይ እንዲህ ያደረገው? ጠያቂ ስለሌለው ነው። ማንም ሊያስቆመው አልቻለም። እሱ ለራሱ ጥቅም ሲል ምንም አይነት ነገር ከማድረግ ወደ ኋላ አይልም። አየክ፣ እናቴ ለሀገሯ ቆመች። ለእሷ ግን የሚታገልላት አብሯት የሚሆን ሰው ጠፋ። ቆይ በጊዜው ክስ መመስረት አይቻልም ነበር? በምን ማስረጃ? ሰውየው እኮ ሲበዛ አደገኛና ብዙ ሰዎች የነበሩት፣ በዙሪያ ያሉ ሰዎች በሙሉ በገንዘብ የራሱ ያደረገ ሰው ነው። ታዲያ በአንቺና በእናትሽ ላይ ያደረሰው በደልስ? በአንቺ ህይወት ውስጥ ያስቀመጠው የማይረሳ ጠባሳስ? ያኔ ምንም ማድረግ አልቻልኩም ነበር። እኔ ልጅ ነበርኩ። እናቴ ደግሞ ፓራላይዝ ሆና የአልጋ ቁራኛ ሆና ነበር። በጊዜው የነበረውን ማሰብ በራሱ ይከብደኛል። ቆይ አንቺና እናትሽ ከዛ በኋላ እንዴት ሆናችሁ? እሱም በጊዜው ማሳይ ይሆናል። ማለት እናትሽ እዚህ ነው እንዴ ያለችው? አዎ ሳሚ፣ ዝርዝር ነገሩን ግን አንድ ቀን እነግርሃለሁ። አይሆንም፣ ዛሬ ነው ማወቅ እንፈልገው ሰላም። ዛሬማ እንዴት ይሆናል ሳሚ? በምን መንገድ ላሳይህ እችላለሁ? ቆይ አዲስ አበባ መታለች አይደለም እንዴ? አዎ እሱማ እዚህ ነች። ግን ምን ብለን ከዚህ እንወጣለን ሳሚ? ለእሱ አታስቢ፣
ብቻ ግን ዛሬ ሆኖ እናትሽን ማየት እፈልጋለሁ። ምንም አይነት ምክንያት አልፈልግም። እሺ ሳሚ። ቆይ ግን የሰውዬ የት ነው ያለው? እሱንማ እኔም እየፈለግኩት ነው፣ ግን እናቴ ጋር ስንሄድ የምነግር ነገር ይኖራል። ጥሩ በቃ ወደ በኋላ አብረን እንሄዳለን። ተዘጋጂ። እሺ ሳሚ፣ ስለ ሁሉም ነገር ግን ከልብ አመሰግናለሁ። ችግር የለውም ሰላም። እንዳልኩሽ ከዚህ በኋላ በየትኛውም ሁኔታ ውስጥ ከአንቺ ጎን ነኝ። ከዚህ በኋላ በጭራሽ ሚስጥራዊ መሆን የለብሽ። ከዚህ በኋላ ሁሉንም ነገር አንድም ሳላስቀር እነግርሃለሁ። አጠገቢ ስለሆንክ በጣም እድለኛ ነኝ። በቃ ሰላም ተዘጋጅ፣ ሲጠብቅኝ እንውጣ ስልሽ መውጣት ብቻ ነው። እሺ ስማ ጋሽ ግርማ በጣም እየተበሳጨብ ነው። ቆይ አንተ ለምን የሰው ቤት ለቀህ አትሄድ? ስሚኝ፣ ሁሉም ነገር እየደረስኩበት ነው። አሁን ሁሉም ነገር ቀላል እየሆነ ነው። ከዛ በኋላ ሄድላችኋለሁ፣ አታስቢ። ይሁን ቅዠታም ነገር ነህ። ቀድሜ ባልሰራለ እኔ ሜሮን አይደለሁም። አንቺ ቆይ እኔን መከታተልና እኔ ላይ መዛት አይዛለችሽ እንዴ? ይኸውልህ አንተም እኔን መከተልን ካላቆምክ እንደ ጥላ እየተከተልኩ ህይወትን ነው ማመሰቃቅለው። ስለዚህ ባለፈው ጥቃት ያደረሱብኝ ሰዎች ያንቺ መሆናቸውን አምነሻል ማለት ነው? ስንት ጊዜ ነው የምነግርህ? ለአንተ አይነት ጅል ዲያስፖራ እኔ አንሼ ነው ሰው ምልክብህ? አንተም መደብደብ ስፈልግ ራሴውን አንቄ ምገል። ዝም ብዬ ሳስብሽ ራሱ እብድ እንደሆንሽ ነው የሚሰማኝ ታውቂያለሽ። ይሄን የመርዙን ጉዳይ ደርስበታለሁ፣ ለሳሚ ነግረዋለሁ እያልክ ስርስሬ ማለትን የማታቆም ከሆነ ለመጨረሻ ነው የሚሆነው። አታስቢ፣ በአሁኑ እንኳን እጠነቀቃለሁ። ስለዚህ የፈለግሽውን ያክል ብትወራጭ ምንም አታምጭ። ማን እንደሆንኩኝ ረስተሃል መሰለኝ። ሜሮን እባላለሁ። ሰላም ናችሁ የሰይጣን ታላቅ እህት። ፊት ግን ያሳዝነኛል። ቦክስ አይሰለቸው? ቆይ አሁን የተበላሸ ፊት ይዘህ ልትመለስ? እሱን አብረን ብናየው ያሻል። ጥሩ። ለሁሉም ነገር ራስህን አዘጋጅ። እኔም ሁሌ መንገዴ ላይ እጠብቅሻለሁ። በተለይ ደግሞ አንቺ በአፍረት ስትሸማቀቂ ማየት ናፍቆኝ። በጭራሽ መቼም አንገቴን አልደፋም። እሱማ ሀፍረተ ቢስ ስለሆንሽ መስሎኝ ባልሽ ላይ የመግደል ሙከራ አድርገሽ ምንም እንዳልተፈጠረ የምትኖሪው። ታውቃለህ እዚሁ እንቅ አድርገሽ ግዳዩ የሚል ስሜት እየተሰማኝ ነው። ግን ደግሞ ባንተ እጄን አላበላሽ። ልምዱ አለሽ። ለዛ እኮ ነው እንዲህ የሚሰማሽ። ደግሞ ከወንድሜ ከሳሚ ህይወት በፍጥነት አስወጣሻለሁ። ሳሚ አይደለም እኔ መተው ለሰከንድ እንኳን ፊቱን ከኔ ዞር አያደርግም። ስለዚህ በጭራሽ ባትሞከረው ይሻላል። ምን ያርግ ብለሽ ነው? በእርግብ ላባ የተሸፈንሽ እባብ መሆንሽ ነው ያውቅ። በተቃራኒው ደግሞ እንደ እርግብ የዋህ እንደ እባብ ደግሞ ብልጥ መሆኑን ስለሚያውቅ ነው አብሮኛለሁ። አሁን ከኔ ጋር መነጋገሩ ይበቃሽ ይሻል። ልክ ብለሃል። እስኪ ቆንጆ የሆነ ነገር ላዘጋጅልህ። ሞክሪው። ባይ ባይ። ስማ አሁን አዲስ ስራ ይዤ መጥቻለሁ። ስለዚህ ተዘጋጅ። በቅድሚያ ሂሳብ አስገቢ። የምን አባ ሂሳብ ነው እያወራ ያለው? ነካክተ የተውከውን ስራ እንድጨርስ እኮ ነው እየነገርኩ ያለሁት። ሴትዮ በመጀመሪያ አፍሽን መክፈት አቁሚና በስነ ስርዓት አውሪ። ስማ አንተ ጋር የደወልኩት ስለ ስነ ስርዓት እንድትነግረኝ አይደለም። አሁን ይሄን ስራ ትሰራለህ ወይስ ሌላ ችግር ውስጥ እንገባ? አንቺ ድንቢጥ ምን ተማምነሽ ነው ባክሽ እንደዚህ የምትፎክሪው? ከማን ጋር እያወራሽ እንደሆነ ረስተሽ መሰለኝ። አንተ ራሱ ከማን ጋር እያወራክ እንደሆነ አልገባም። እኔ እኮ ሜሮን ነኝ። ስለዚህማ ስራውን የግዴታ ትሰራታለህ። አሊያ ግን የተቀበልከኝን ገንዘብ አንድ በአንድ ትመልሳለህ። እያስፈራራሽ ይባላል። የሚሆነውን ነው እየነገርኩ ያለሁት። ገንዘቤን እስከከፈልኩ ድረስ የምፈልገው ስራ በአግባቡ እንዲሰራልኝ እፈልጋለሁ። እሺ በቃ እሰራዋለሁ፣ አታስቢ። ይሻልሃል። ባይሆን በደንብ ካስደስትከኝ በራሴ እጨምርልሃል። ኧረ ችግር የለውም። በደንብ ደስተኛ ትሆኛለሽ። በዛሬው ስራ እከስሻለሁ በደንብ። በቃ ያለውን ነገር ደውዬ አሳውቅሃለሁ። አደራ ታዲያ እንደ መጀመሪያው አልከስከሰ እንዳትተው። ነፍሱ እስኪወጣ ቅጥቅጥ እንድታረግልኝ ነው የምፈልገው። በል በቃ ያለውን ነገር ደውዬ አሳውቅሃለሁ። ቻው።
ሀሴትዬ የሚቀመስ ይዤላችሁ ልምጣ? አይ አክስቴ ብዙ አንቆይም። ባይሆን እናቴ ጤናዋ እንዴት ናት? ሀሴት እናትሽ በጣም ከባድ ጊዜ እያሳለፈች ነው። ከዛች ከተረገመች ቀን ጀምሮ በጣም በስቃይ እያሳለፈች ነው። ቆይ የተሻለ ሕክምና አይደለም ነበር ማለት ጤናዋን ወደ ቀድሞ የሚመልስ ነገር ማድረግ አይቻልም? ያልሞከርነው ነገር የለም። እናቴ ነበረች ለረጅም ጊዜ ስትንከባከባቸው የነበረው። አሁን ግን አቅሙም አነሰ፣ ወጪውም የተጋነነ ሆነ። ማትረባ ደጀብ ምንድን ነው ያደረከው? እስቲ ድገሚ። አሁን ያልሽው ድገሚ እስቲ። ምንድን ነው ያልሽው? ልቀቀኝ እያልኩ ነው። ድገሚ እያልኩሽ። ማትረባ ደጀብ፣ ማትረቢ ቆሻሻ። ትሰሚያለሽ? አፍሽን ከመክፈትሽ በፊት ይሄን ነገር ማሰብ ነበረብሽ። ቆሻሻ! እንዴት አባሽ እኔ ላይ አፍሽን ምከፍ? ቅርታ በቃ ይለበደኝ። ቅድም በስልክ ምን አባሽ ስትይ ነበር? አስደስተኝ ስትይኝ አልነበር? እባክህን ከዚህ በኋላ በዚህ መንገድ አላወራ። እባክህን የዛሬ ብቻ ልቀቀኝ። ይሄን መጀመሪያ ነበር ማሰብ ነበር። እንዴት አባሽ ነበር ስፈነጭብኝ ነበር? እንደዚህ ነው የሚባለው። ከዛ በፊት ትንሽ የቀረሽ ይሰባል። ምንድን ነው እሱ? ምን ሆነሽ ነው ደግሞ? እና ገባክ? ቆይ ከፍለሽ ራስሽን ማስደብደብ ጀመርሽ እንዴ? አንተ መሰልኩ እንዴ? ወድቄ ነው። እሺ አሁንስ ደስ አለክ? ወድቄ? አዎ ወድቄ። ምን ነው ገረመክ? አይ ሰው በአይኑ ሲወድቅ አይቼ አላውቅም ብዬ ነው። እንግዲህ ይሄ የመጀመሪያ ኪው። እሺ መውደቁን እሺ። ሜትሮሎጂ ምን ነው ዛሬ ዘንባል ብሎ ነበር እንዴ? አንተ ልጅ ቆይ ለምንድን ነው ማተውኝ? ከኔ ምንድን ነው የምትፈልገው? የወንድሜ ሚስት እንደዚህ ፊቷ እንደ ቲማቲም ፈርጦ ሳይ ምን ሆነች ብዬ መጠየቅ አልችልም እንዴ? ለነገሩ አንተን እንደ ህፃን ልጅ እያነሱ ስለሚያፈርጡክ ከድብደባ ውጪ ምንም አይታየም። አይዞሽ፣ የምር ግን አሳዘንሽ። ሳሚ እንኳን የለም ከሰላም ጋር ወጣ ብሏል። ቆይ ምን አባታቸው ሊያደርጉ ነው የወጡት? ቆይ ልጅ ከዚህ ሰራተኛ ቀሚስ ስር አልጠፋም አለ አይደል? ኧረ እባክሽን ተረጋጊ እንዴ። ምንድነው ከተራራ ላይ ነው እንዴ ወደቅሽ? ምን አገባህ? ይመለከታል። ቆይ ወይ በረዶ ላምጣልሽ? ጆሲ ምንድነው ጮቱ እንዴ? በረዶ ላምጣልሽ እኮ ነው ያልኩሽ። በዛው እንድትረጋጊ ውሃ መጣልሽ ነበር። ሰማኛለህ? ከአንተ እኔ ምንም እርዳታ አልፈልግም። አርፈህ ተቀመጥ። አይዞሽ፣ ምን አስፈራሽ? አንቺ በቃ ለሰው መርዝ መስጠቱን ልማድ ስላረግሽው ፈርተሽ ነው አይደል?
የማንም ጋጥ ወጥ መጮች አሉን እንዴ? ተደብድበሽ ነው እንዴ? ቆይ ዛሬ ልታሳብደኝ ነው እንዴ ፈለግከው? ጋሽ ግርማ እሳቸውም የሉም እባክሽ። እኔና ሴጣን ማለቴ እኔና አንቺ ብቻ ነው ያለ። ጆሲ ክብርህን ብትጠብቅ ነው የሚሻልክ። እሺ በይ አሁን ክፍልሽ ገብተሽ ብተኝ ነው የሚሻልሽ። ምን አለች ሜሮን በለኝ። የዚህን 2 እጥፍ አድርጌ ያስከፍልሃለሁ። ዛቻውን ተይና ለራስሽ ጊዜ ስጪ። ስለዚህ ጉዳይ ደግሞ ሳሚ ሲመጣ ሁሉንም ነገር ታብራሪለታለሽ። በእርግጠኝነት ይሄ ነገር ወደ አንድ አቅጣጫ የሚያመራ ይሆናል። ድሮም እኮ ተናግሬ ነበር። ምኑን ነው ደግሞ የተናገር? ዘባራቂ መሆንን። ስማኝ ከእኔ ይልቅ አንተ ነው እረፍት የሚያስፈልግ። እሺ ለነገሩ እኔም እዚህ ቁጭ ብዬ ይሄን ፊት ከምመለከት ክፍሌ ገብቼ ባርፍ ነው የሚሻል። ወይኔ ሜሮን ይሄ ቆሻሻ ተጫወተብኝ። የሚገርም ሳሚ፣ እናቴ በጣም ለብዙዎች የምትደርስ ነበረች፣ ግን አሁን ሁሉም ፊቱን አዞረባት። ያቺ ተወዳጇ እናቴን አንዳቸው እንኳን ለማሳከም ፈቃደኛ ሊሆኑ አልቻሉ። ከዚህ በኋላ የአንቺ እናት ጉዳይ የኔ ይሆናል። ስለዚህ የሚቻለው ሁሉ እናደርጋለን። ታውቃለህ፣ እቺ ሴት በዚያን ቀን ፊርማውን ፈርማለት ቢሆን ኖሮ እንደዚህ አትሆንም ነበር። ግን እሷ ከራሷ ይልቅ ለንጹሃን ዜጎች አይደላች። አክስቴና እናቷ ባይኖሩ ኖሮ ይሄን ሰው አልሆንም ነበር። የሚገርመው ነገር እናቴ እነሱ ወደዚህ ካመጣቻቸው ቀን ጀምሮ አንድም ሰው ዞር ብሎ አይቷቸው አያውቅም። ይቺ ምስኪን ያልጋ ቁራኛ ሆና ቀረች። ያ አረመኔ ግን ዛሬም በነፃነት ይኖራል። መስሪያ ቤቱ ለምን የሕክምና ወጪውን አልሸፈነም? እሱ እንኳን ቅንጦት ነው ወንድሜ። እንዴት? እዚህ ቤት ውስጥ ፖሊሶች በተደጋጋሚ ይመጡ ነበር። ለምን እንደሚመጡ ታውቃለህ? ትንሽ መንቀሳቀስ ከቻለች አንጠልጥለው እስር ቤት ለመውሰድ። ለምን ሲባል ወንጀለኛው ሌላ ሆኖ ሳለ እንዴት እሷ ትጠይቃለች? እነዚህ እቃዎች ከዚህ መንግስት መስሪያ ቤት ተፈርመው የወጡት በእሷ ተመሳሳይ ፊርማ ስለሆነ ነው ሳሚ። ይሄ ማለት ደግሞ እቃዎቹ በእሷ ፈቃደኝነት እንዲገቡ ትዕዛዝ እንደተሰጠ ተደርጎ ነው የሚቆጠረው። አንቺ ሴት፣ ይሄ የመጨረሻ ማስጠንቀቂያ ነው። ቆይ እያልክ ያለውን ነገር ግን ጠንቅቀህ ታውቃለህ? በተደጋጋሚ ነገርኩሽ እኮ ይሄ ስራ በጥንቃቄ ነው የሚሰራው አልኩሽ። አንቺ ወፍ ዘራሽ ሂጂ ከዚህ። የኔ ልጅ ውስጥ ግቢ እሺ። እኔና አባትሽ የምናወራው ነገር አለ። እሺ የኔ ማር። ቆይ የማወራህ አልገባህም ማለት ነው? ይሄ እኮ የሚገባ ቃል ለምትለው የብዙ ሰዎችን ህይወት አደጋ ላይ የሚጥል ነው። አንቺ መርማሪ ፖሊስ ነሽ እንዴ? ምንድነው ዝም ብለሽ ያልተጠየቅሽውን የምትዘባረቂ? ስማ፣ ይሄን ለማወቅ መርማሪ ፖሊስ መሆን አያስፈልገኝም። በስራው ላይ እኮ የብዙ ዓመት ልምድ አለኝ። ስለዚህማ ወደዚህ ሀገር ይግባ ያልከውን ዕቃ ጥራት በባለሙያ እንዲታይ አድርጊያለሁ። በጀርባዬ እየሄድሽ እየተከታተልሽ ነበር ማለት ነው። ባለቤትሽ እኮ ነኝ። እቺን ወፍ ዘራሽ እያሳደግኩልሽ አይደል እንዴ? እንዴ እኔ እኮ እዚህ ድርጅት ውስጥ ያለሁት እነዚህ ጉዳዮች ለመከታተል ነው። ኃላፊነቴን ደግሞ በሚገባ መወጣት አለብኝ። እነዚህ እቃዎች ቢገቡ ያንቺም ሆነ የዚህ ልጅ ህይወት ይቀየራል አልኩሽ። እንግዲያውስ ትሰማለህ? የመጨረሻ ምላሽ ልስጥህ። ለአንተ የግል ጥቅም ብዬ የንጹሃን ዜጋ ሲያልቅ አለ የግዴታሽን ትፈርሚያለሽ። አልፈርምም። ማን ስለሆንሽ ነው የማትፈርሚው? ልቀቀኝ እባክህ ብዛ። አንተ ሰውዬ ተወኝ ብያለሁ። ልቀቀኝ። ነግሬሃለሁ። አንቺ ወፍ ዘራሽ ማትረቢ ጭራሽ ልጄ ዞር በል እባክህ ወደዛ። አሁንስ አበሳው። ዞር በል አንተ። አይደረግም። ልጄ ሂጂ እናቴ ሂጂ። እንዲህ ናትና ሂጂ። በጭራሽ የማይደረገውን የማይሞክረውን ነው የሞከርከው። ዞር በል ወደዛ እባክህ። እንዲህ ናትና ኧረ እባክህ። ኧረ መደንፋት። ማነው አንተ? ልጄን አይደረግም። እሺ ጉዳዩ እንዴት እያደረግሽ ነው? እንዴ በዚህ ጉዳይ በተደጋጋሚ ማውራት አለብን እንዴ?
በጭራሽ አልፈርምም አልኩህ እኮ። በቃ ጨርሻለሁ። በአንቺ ምክንያት ህይወቴ እንዲጨልም ፈልገሻል ማለት ነው? እና በእኔ ምክንያት ባንተ ጥቅም ሲባል በርካታ ህፃናት ማለቅ አለባቸው? እስኪ ንገረኝ። ህፃናት አንቺ ሴት ልታሳብጂኝ ፈልገሻል ማለት ነው? ትሰሚያለሽ? ይሄ ታማኝነት የት እንደሚያደርሽ እናያለን። ሁሉንም ነገር ጠምጥሜብሽ ዘብጥያ ነው ማስተርሽ። ትሰማለህ? እሱን የምናየው ይሆናል። ይልቅ ትሰማኛለህ? ይሄንን ጉዳይ በድጋሚ እንዳታነሳብኝ። ህይወቴን እንዳጨለምሽው ህይወትሽን አጨለምሻለሁ። ደግሞ ታያለሽ። አቤት ደግሞ በጣም ጥሩ ስጦታ አዘጋጅልሻለሁ። ሞክረው። ጠብቂ ባልሰራልሽ። እኔ ግርማ አይደለሁ። ሚጣዬ ወይኔ ልጄ ወይኔ አንተ ምንድን ነው የሰራኸው? ምንድን ነው የሰራኸው? ምንድን ነው ያደረግከው? ስበይ ህይወቴን ጨለማ አድርገሽው ነበር አይደለ? ነግሬሽ ነበር። ምንድን ነህ አንተ ግን ምንድን ነህ? ቅድም እኮ አስረዳሁሽ። ስጦታ አለሽ ብለሽ ነበረ። አሁን አትጨቅጭቂ። ወይኔ ወይ አውሬ ነሽ አይነት አውሬ ነህ። እንደዛተው የእሷንም የኔንም ህይወት አጨለሙ። መስሪያ ቤቱ ጉዳዩን ለማጣራት አልሞከረ? አታልቅሽ የኔ እናት። አሁን እኮ እኔ ደርሼልሻለሁ። ልጅሽ ከጎንሽ እኮ ነኝ። ይሆናል እናቴ፣ የማይሆን ነገር የለም። በፍጹም ፍትህ አልባ ህይወት አትኖሪ። ያጣሹን ፍትህ ታገኛለሽ። ሀሴት እባክሽ ተረጋጊ። አንቺ እንዲህ ስትሆኚ እኮ እናትሽም ትጨነቃለች። ሰላም ተረጋጊ። በቃ አንቺ ጠንካራ መሆን ነው ያለብሽ፣ አሊያ ግን እናትሽም ይከፋታል። እንዴት ብዬ ልረጋጋ ሳሚ? ተመልከታት፣ ይችን ምስኪን እናት ተመልከታት እስኪ። በየዕለቱ እኮ እየሞተች ነው። ለምን? ለእውነት ስለቆመች። ያ ሰው በላ አውሬ ቤቷን ሲኦል አድርጎባት ነበር። ሰላም ይገባኛል እኮ፣ ግን ደግሞ በእርጋታ ነገሩን ማሰብ ካልቻለን ከባድ ነው። ሳሚ። አቤት ሰላም። ይህንን ማን እንዳደረገው ታውቃለህ? ማን ነው? አንተ የምታውቀው ሰው ነው።